ሰላም ውድ ተማሪዎች እንደምን አላችሁ? ዛሬ 2016 የታሪክ ትምህርት የዩኒቨርሲቲ መግቢያ ፈተና ቀጣይ ፓርት እንሰራለን። ስለዚህ ከ11ኛው በመጀመር እንቀጥላለን። 11ኛው which one of the following is correct about the importance of history? A. It enables people to become less spiritual and more secular. B. It helps us understand contemporary issues. C. It encourages people to focus more on local than global issues. D. It deepens extreme nationalism among the diverse population ይላል። እንግዲህ ሂስትሪ ብዙ ኢምፖርታንሶች አሉት። ቤዚካሊ የሂስትሪ ጥቅም ምንድን ነው ቢባል the basic issues of history is understanding the past የባለፈውን ለማወቅ ነው። ይሄ የሂስትሪ ሜን ኮንሰርን ነው። ከዚህም በተጨማሪ የባለፈውን አወቅን ማለት ደግሞ ኢት ሄልፕስ አስ ቱ አንደርስታንድ ዘ ፕሬዘንት የአሁኑን አወቅን ማለት ነው። የአሁኑን አወቅ ማለት ደግሞ የወደፊቱን መተንበይ እንችላለን ማለት ነው። ሶ ሂስትሪ አንደርስታንዲንግ ሂስትሪ ኦልሶ ሄልፕስ ቱ ፕሪዲክት ዘ ፊውቸር ሶ ዋናው ኢምፖርታንሱ የባለፈውን እንደማወቅ ነው። የባለፈውን መሰረት አድርገን የአሁኑን አንደርስታንድ ለማድረግ ነው። የወደፊቱንም ፕሪዲክት ማድረግ እንችላል ማለት ነው። ስለዚህ ኤ ኢት ኢኔብልስ ፒፕል ቱ ቢኬም ለስ ስፒሪቹዋል ኤንድ ሞር ሴኩላር የሚለው ስፒሪቹዋሊቲ ሰዎች ስፒሪቹዋል እንዲሆኑና እንዳይሆኑ ታሪክን ማወቅ ምንም አይነት ፋክተር የለውም። ኢት ሄልፕስ አስ አንደርስታንድ ኮንቴምፖራሪ ኢሹስ ኖ ዳውት ኮንቴምፖራሪ ኢሹዎችን አንደርስታንድ ለማድረግ ይጠቅማል። ስለዚህ መልሱ ቢ ነው የሚሆነው። ሁለተኛው ጥያቄ 12ኛው ጥያቄ which one of the following is correct according to the scientific theory of human evolution? A. The earliest human species originated in Africa and spread out to other continents. B. The major difference among the various hominid species is in terms of height and weight. C. It is by the types of iron tools that they made that we differentiate among hominids. D. The different hominid species in Africa descended from Lucy or ድንቅነሽ ይላል። Look this question. የዚህ ጥያቄ መንፈስ የሳይንቲፊክ ቲዮሪ ኦፍ ሂውማን ኢቮሉሽን በተመለከተ ትክክል የሆነ የትኛው ነው የሚለው እንደምታስታውሱት የሰው ልጅ ቅሬታ አካል መጀመሪያ የተገኘው የሰው ልጅ መነሻ የሚባለው አህጉር አፍሪካ ነው። ይሄ ምንም አያሻማም። በተለይ ደግሞ ከአፍሪካ ደግሞ ምስራቅ አፍሪካ ነው። ምስራቅ አፍሪካ was assumed to be the cradle of mankind የሰው ልጅ መነሻ ተብሎ አስዩም ይደረጋል። ሶ ኤ ምንም አይነት የማያሻማ አይደለም። ኤ መልስ ይሆናል ማለት ነው። ምናልባትም የሰው ልጅ አፍሪካ ላይ አፒር አድርጎ ወደ ሌሎች ዓለማት ስፕሪድ አድርጓል ተብሎ ይታሰባል። ኦፍ ኮርስ አውስትራሎፒቲከስ አፋርኒሰስ የሚባለው ዝርያ ማለትም ሉሲ የምትወክለው የሰው ዝርያ ይሄ የሆሚኒድ አንሴስተር አይደለም። የሆሚኒድ አንሴስተር ሳይሆን ሆሚኒድ ነው መጀመሪያ ላይ የነበረ ዞሎጂካል ፋሚሊ። ሶ ሆሚኒድ ጥንት የነበረ ዞሎጂካል ፋሚሊ ነው። ከዛ አውስትራሎፒቲሳይንስ ከአውስትራሎፒቲሳይንስ ደግሞ አውስትራሎፒቲከስ የሚባለው የጀነስ ሆሞ ዝርያዎች ዲሴንድ ያደረጉት ከዚህ ነው። ጀነስ ሆሞ ማለትም ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒየንስ የሚባሉ ዝርያዎች ከዚህ ከአውስትራሎፒቲከስ አፋርኒሰስ ሉሲ ከምትወክለው የሰው ዝርያ ዲሴንድ አድርጓል ተብሎ ይታሰባል። ስለዚህ ይሄ ብዙም ኮንፊውዝ አያደርግም። ኤግዛክት አንሰሩ ኤ ነው የሚሆነው። 13ኛው ጥያቄ what was the Ethiopian state that had emerged immediately before አክሱም ይላል። ኤ ዳሞት፣ ቢ አዶሊስ፣ ሲ ሐውልቲ፣ ዲ ዳማት ይላል። ከአክሱም በፊት ኢመርጅ ያደረገች የአክሱም ኢሚዲየት ፕሪዲሴሰር ወይም ደግሞ ፕሪከርሰር ማናት? ዳማት ናት። ዳማት ከአክሱም በስተደቡብ የምትገኝ ጥንታዊ ስቴት ናት። ምናልባትም ከ10ኛው እስከ 500 እስከ 5ኛው ክፍለ ዘመን ቢሲ
የነበረች ስቴት ናት። ሶ ዳማት የሚለው መልስ ይሆናል። እንግዲህ ዳማት ላይ ያለው ነገር ምንድን ነው? አንደኛ ኢት ዋዝ ኢሚዲየት ፕሪከርሰር ኦፍ አክሱም፣ የአክሱም ፕሪከርሰር እንደሆነች ቀደምት ስቴት እንደሆነች ከአክሱም በፊት እንደነበረች ይቺ ዳማት ከውጭ ከአረቢያ ጋር ጠንካራ የሆነ ግንኙነት እንዳላት ይሄን የሚያሳየው ደግሞ ዳማት ሩለርስ ዩዝድ ዘ ታይትል ዘ ፖለቲኮ ሪሊጂየስ ታይትል ናውናስ ሙቃሪብ የሚባል ታይትል እንደሚጠቀሙ፣ ይሄ ደግሞ ሳውዝ አረቢያ ያሉ መሪዎች ይጠቀሙት የነበረ ማዕረግ ነው። እንደገና ጂኦግራፊካሊ ናውን ስቴት እንደሆነች ዘ ፈርስት ጂኦግራፊካሊ ናውን ስቴት ኢን ዘ ሆርን ኦፍ አፍሪካ ኢን ኢትዮጵያ ፓርቲኩላር፣ በኢትዮጵያ ጂኦግራፊያዊ ክልሏ በትክክል የሚታወቀው የመጀመሪያዋ ስቴት እቺ ዳማት እንደሆነች ልታውቁ ይገባል ማለት ነው። ሌሎቹ አይሆንም። 14ኛ ቱ ዊች ላንጉጅ ሱፐር ፋሚሊ ዱ ዘ ኦሞቲክ ላንጉጅ ቢሎንግስ ይላል። ኤ ኮይሳን፣ ቢ ኒጀር ኮንጎ፣ ሲ አፍሮኤዥያቲክ፣ ዲ ናይሎ ሳሃራን። እንግዲህ በአፍሪካ የሚነገሩ ሱፐር ፋሚሊዎች ከፍተኛ የቋንቋ ቤተሰቦች በአራት እንደሚከፈሉ ተምራቸዋል። አንደኛው ኒጀር ኮንጎ የሚባለው ነው። ይሄ ሱፐር ፋሚሊ በአፍሪካ ላርጀስት ነምበር ኦፍ ስፒከር ያለው የቋንቋ ከፍተኛ ቤተሰብ ነው። ከዛ በመቀጠል አፍሮኤዥያቲክ ነው። ከዛ በሶስተኛ ደረጃ ደግሞ ናይሎ ሳሃራን ነው። የመጨረሻው አነስተኛ ተናጋሪ ያለው ከፍተኛ የአፍሪካ ቋንቋ ቤተሰብ ኮይሳን የሚባለው ነው። እና የጥያቄው መንፈስ ኦሞቲክ ላንጉጅ ፋሚሊ የትኛውን ሱፐር ፋሚሊ ቢሎንግ ያደርጋል ይወክላል ነው። የአፍሮኤዥያቲክ ነው። አፍሮኤዥያቲክ የሚባለው ሱፐር ፋሚሊ በሶስት ፋሚሊዎች ይከፈላል። ምን ተብሎ? ኩሽቲክ፣ ሴሜቲክ እና ኦሞቲክ ተብሎ። በተለይ ይሄ ኦሞቲክ የሚባለው ኢትስ ቤዚካሊ ስፖክን ኢን ኢትዮጵያ ኦንሊ፣ በኢትዮጵያ አካባቢ ብቻ የሚነገር የቋንቋ ቤተሰብ ነው። የአፍሮኤዥያቲክ የቋንቋ ቤተሰብ ነው። በተለይ ደግሞ ስሙ እንደሚያመለክተው በኦሞ ስምጥ ሸለቆ አካባቢ የሚኖሩ ህዝቦች፣ ማህበረሰቦች ናቸው የሚናገሩት። በእርግጥ ከዚህ አካባቢ ውጭም ኤክሰፕሽናሊ የሚነገርበት አካባቢ አለ። ይሄ ኦሞቲክ ላንጉጅ የት ይነገራል ቢባል አንደኛ ቤኒሻንጉል ጉሙዝ ሽናሻ የሚባሉ ማህበረሰቦች፣ እንደገና ወለጋ ሳውዝ ማኦ የሚባለው ማህበረሰብ ይህን ቋንቋ ይናገራል። ሶ ይሄ የሚያመለክተው ምንድነው? በጥንቱ ወቅት ተናጋሪዎቹ ወደ ደቡብ አቅጣጫ፣ በሌሎች አካባቢዎች ወደ ኖርዝ አቅጣጫ ሽፍት እንዳደረጉ ኢንዲኬት ያደርጋል ማለት ነው። ሶ በዋናነት የኦሞቲክ ላንጉጅ ፋሚሊ ብዙ ናቸው። በዚህ በደቡብ ምዕራብ ኢትዮጵያ የሚነገሩ እነማን ናቸው? እነ ወላይታ፣ እነ ኮንታ፣ እነ ካፋ፣ ማጂ፣ አሪ፣ ሸኮ፣ ዶርዚ፣ የም፣ እነዚህ ሁሉ የወላይታ የኦሞቲክ ላንጉጅ ፋሚሊ ቋንቋ ቤተሰብ ናቸው ነው። ባጭሩ መልሱ የሚሆነው አፍሮኤዥያቲክ ነው ማለት ነው። መልካም 15ኛው ጥያቄ which of the following technologies enabled ancient Egyptians to produce large surpluses and maintain an enduring state ይላል። A building pyramids፣ B inventing hieroglyphics፣ C constructing irrigation canals፣ D the art of mummification ይላል። ጥያቄው መንፈሱ ምንድን ማለት ነው? ጥንታዊ ግብጾች ለረጅም ጊዜ የመንግስት ስርዓትን ይዘው እንዲቀጥሉና ትርፍ ምርቶችን ሰርፕለስ ፕሮዳክቶችን እንዲያመርቱ የጠቀማቸው ነገር ምንድን ነው? በተለይ ሰርፕለስ ፕሮዳክሽን እንዲኖራቸው ትርፍርፍ ያለ ምርት እንዲያመርቱ የጠቀማቸው የትኛው ቴክኖሎጂ ነው? የኢሪጌሽን ካናል ቴክኖሎጂ መጠቀማቸው። የመስኖ ስራ ቴክኖሎጂ አጠቃቀማቸው ግብጾች ትርፍርፍ ያለ ምርት እንዲያገኙና ዘላቂ የሆነ ስቴት እንዲመሰርቱ ዋና ፋክተር ነበር። እንዲያውም እኮ የስቴት ፎርሜሽን የመንግስት አመሰራረት አንዱ ፋክተር ምንድነው? ኢሪጌሽን ነው። አግሪካልቸር ዋዝ አን ኢምፖርታንት ፋክተር። ኢሪጌሽንን ለመቆጣጠር አግሪካልቸር ለመስራት ነው። ወንዞች አካባቢ በተለይ የሚካሄደውን ኢሪጌሽን ለመቆጣጠር መንግስት ተመሰረተ ብሎ አድቮኬት ያደርጋል። ይሄ ቲዮሪ ኦፍ ስቴት ፎርሜሽን ወይም ደግሞ የመንግስት አመሰራረት መላምት። ስለዚህ ኢሪጌሽን ካናል አንዱ ፋክተር ነው። እንግዲህ እንደምታስታውሱት ግብጽ በናይል ላይ በሚካሄድ የኢሪጌሽን ተግባር ላይ ኢኮኖሚያ የተመሰረተ ነው።
ሄሮዳትስ እንዳለው ኢጅፕት ኢዝ ዘ ጊፍት ኦፍ ናይል እንዳለው ማለት ነው። ግብፅን ከናይል ለይቶ ማውራት አይቻልም፣ የናይል ስጦታ ናት ነው የሚለው። So irrigation was an important factor for the development of the state in Egypt and the production of surplus in Egyptian economy. መልካም 16ኛው ጥያቄ ላይ ደርሰናል። Which one of the following is correct about pre-colonial American civilizations ይላል። A. They all achieved high standard of urban development and high rate of city structure. B. While the Inca built extensive roads and Maya developed an accurate calendar. C. The development of writing distinguished Aztec civilization from Mayan and Incan civilization. D. The Inca put up a strong resistance against the Spanish because they used tools made out of silver ይላል። መልሱ የሚሆነው ቢ ነው። The Inca Empire is famous for sophisticated road networks across Andes, and whereas the Mayas are celebrated for their advanced mathematical and astronomical systems. ሜያዎች በተጨማሪም they had advanced writing systems በአድቫንስ ራይቲንግ ሲስተም የታወቁ ናቸው። ስለዚህ መልሱ ቢ ነው የሚሆነው። ቢ the Inca built extensive roads በሮድ ነው የሚታወቁት ኢንካዎች። ሜያዎች ደግሞ accurate calendar system በራይቲንግ ሲስተም ይታወቃሉ። ሌሎቹ አይሆኑም። ላብነት they all achieved high standard of urban development የሚለው አርባን ዲቨሎፕመንት ላይ ሪች ያላረጉ ፕሪ ኮሎምቢያል አሜሪካን ሲቪላይዜሽኖች ነበሩ። ኖማዲክ ኢኮኖሚ የነበራቸው ኋላ ቀር የሆኑ ፕሪ ኮሎምቢያን ስቴቶች ነበሩ። ሶ ይሄ አይገልጽም ማለት ነው። ራይቲንግ ሲስተም ሜያዎች ነበሩ። በራይቲንግ ሲስተም ይሄም ሲም አይሆንም። አድቫንስድ የነበሩት ሜያዎች ነበሩ። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። 17ኛ which power did Aksum eventually lose control over the Red Sea trade ይላል። የቀይ ባህርን የንግድ እንቅስቃሴ እነማን ነጠቋት ነው። አክሱም ማን ተቆጣጠረ ነው። እንግዲህ አክሱምን ስታነቡ የአክሱም መውደቅ ሁለት መሰረታዊ ምክንያቶች እንዳሉ ልብ በሉ። አንደኛው ኢንተርናል ፋክተር ነው። ሁለተኛው ደግሞ ኤክስተርናል ፋክተር ነው። ኢንተርናል ፋክተር የሚባለው ምንድነው? ዲክላይን ኢን አግሪካልቸራል ፕሮዳክቲቪቲ የምርታማነት መቀነስ፣ የኢንቫይሮንመንታል ዲግራዴሽን የአካባቢ የአየር ንብረት መዛባት ብሎም ፕላጉ ወረርሽኝ ማለት ነው። እነዚህ ለአክሱም መውደቅ ኢንተርናል ፋክተሮች ናቸው። ኤክስተርናል ፋክተር የሚባለው ዘ ሉዝ ኦፍ ሬድ ሲ ትሬድ ባይ ዘ ሙስሊም አረብስ ነው። እስልምና በ17ኛው መቶ ክፍለ ዘመን ከተመሰረተ በኋላ ከፍተኛውን መስፋፋት በማድረግ የቀይ ባህርና የህንድ ውቅያኖስን መቆጣጠር ችሏል። ሰው በዛ ምክንያት አክሱም ከውጭ ጋር የምታደርገው የንግድ ግንኙነት በሙስሊም አረቦች ተነጥቋል ማለት ነው። ሙስሊም አረቦች የቀይ ባህርን የንግድ እንቅስቃሴ በመቆጣጠር እንዲሁም የአክሱምን ወደብ አዶሊስን ዲስትሮይድ አድርገዋል፣ አውድመዋል በ702 ዓመተ ምህረት። ከዛ በኋላ ነው የአክሱም ኢኮኖሚ በከፍተኛ ሁኔታ መንኮታኮት የጀመረውና አክሱም ወደ ውድቀት አፋፍ ላይ የደረሰችው። በዋናነት ሙስሊም አረቦች ናቸው ማለት ነው ቀይ ባህርን ከአክሱም የነጠቁ። መልሱ ኤ ነው የሚሆነው። 18ኛው ጥያቄ what was the major achievement of the Muslim Arabs under the immediate successors of the Prophet Muhammad ይላል። ይህ ፕሮፌት መሐመድ በ632 ዓመተ ምህረት ካለፈ በኋላ በእርግጥ ፕሮፌት መሐመድ he ruled Arabia through war and diplomacy አብዛኛውን የአረቢያ አካባቢ በጦርነትና በዲፕሎማሲ መምራት ችሏል። ጠንካራ የሆነ ኢምፓየር ጠንካራ የሆነ አስተዳደር መመስረት ችሏል እና ከሱ በኋላ ነብዩ መሐመድን በመተካት ተከታይ የሆኑ ሰክሰሰሮች ካሊፍስ ይባላሉ። 4 ካሊፎች አሉ። እነዚህ 4ቱ ካሊፎች እነማን ናቸው ስንል the 4 caliphs after the death of Prophet Muhammad include 1 አቡበከር እንዲያውም ኢሚዲየት ሰክሰሰር ነው። አቡበከር ከፕሮፌት መሐመድ ቀጥሎ የነበረ ካሊፍ ነው።
በመቀጠል ኦማር አለ፣ ኦትማን አለ ሶስተኛው። አራተኛው እና የመጨረሻው ካሊፍ አሊ ነው። ሶ እነዚህ በዋናነት ምን አድርገዋል? ዘ ኤክስፓንድድ ዘ ኢስላሚክ ዘ ሙስሊም ኢምፓየር የሙስሊሙን ኢምፓየር ኤክስፓንድ አድርገዋል። ዋት ዋዝ ዘ ሜጀር አቺቭመንት ኦፍ ዘ ሙስሊም አረብስ አንደር ዘ ኢሚዲየት ሰክሰሰር ኦፍ ዘ ፕሮፌት መሐመድ ይላል። ኤ ሙቪንግ ዘ ሴንተር ኦፍ ዘ ኢምፓየር አውትሳይድ ኦፍ አረቢያ ኤንድ ሲሪያ። ቢ ዘ ካፕቸር ኦፍ መዲና ኤንድ ኢትስ ሴሌክሽን አስ ዘ ሪሊጂየስ ሴንተር። ሲ ዘ capture of extensive territories from Persia and Byzantine. D the opening of trade routes connecting Arabia with India ይላል። መልሱ ሲ ነው የሚሆነው the capture of extensive territories from Persia and Byzantine። እነዚህ አራቱም ካሊፎች they made an extensive territorial expansion ከፍተኛ የሆነ የግዛት መስፋፋት አካሂደዋል። በዚህም መግዛት መስፋፋት they defeated the two great powers of the time, namely the Persians and the Byzantine Empire. የባዛንታይን ኢምፓየር እና የፐርሺያን ኢምፓየር በማሸነፍ ከፍተኛ የሆነ ግዛት መመስረት ችሏል። በእርግጥ their expansion was not intended to expand Islamic religion የእስልምና እምነትን ለማስፋፋት ሳይሆን ኤክስፓንሽናቸው ዋናው ፋክተሩ ፖለቲካል ፋክተር እና ኢኮኖሚክ ፋክተር ነበር። ለኢኮኖሚ ተግባርና ለፖለቲካዊ ተግባር ነው የግዛት መስፋፋት ያካሄዱ እነዚህ አራቱም ካሊፎች ማለት ነው። ስለዚህ መልሱ ሲ ነው የሚሆነው። ዲስትራክተሮቹ እዚህ ጋር አለላችሁ በሰፊው ይሄ እያንዳንዱ ምርጫ ለምን መልስ እንደማይሆን እያንዳንዱ ዲስትራክተር ማለት አወዛጋቢ አማራጮች ለምን መልስ እንደማይሆኑ እዚህ ምክንያቶችም ተቀምጧል። እነሱን አንብቧቸው አንደርስታንድ ለማድረግ ይጠቅማቸዋል ኮንሰፕቱን ለመረዳት። 19ኛው which one of the following was the cultural feature of Zagwe dynasty ይላል። A the continuation of Christianity as the official state religion. B the use of Agaw language for both court and church functions. C the shift of the pilgrimages from the Holy Land to Lalibela. D the development of rules about royal succession ይላል። የትኛውን ካልቸራል ትራዲሽን ነው ካልቸራል ፊቸር ነው የዛጉዌ ዳይናስቲ ያስቀጠለው ስንል አንዱና ዋናው ክርስቲያኒቲ ነው። እንግዲህ ከዛጉዌ ዳይናስቲ በፊት የአክሱም ዳይናስቲ ዋና ሪሊጅን ስቴት ሪሊጅን ክርስቲያኒቲ ነበር ከኢዛና ዘመነ መንግስት ጀምሮ። ይሄ ትራዲሽን አሁንም በዛጉዌ ዳይናስቲ ቀጥሏል። during the Zagwe dynasty Christianity became the state religion of ዛጉዌ ሰው ክርስትና እምነት በአክሱም ዘመንም በዛጉዌ ዘመንም ቀጥሏል ማለት ነው። ይሄን ትራዲሽን ነው ክርስትናን ነው ያስቀጠሉት። of course the use of Agaw language for both court and church function ይላል። የአገው ቋንቋ በእርግጥ አገዎች ስለመሰረቱት በነገሩ ሊነገር ይችላል ቤተ መንግስት አካባቢ፣ ግን ደግሞ የቸርች ላንጉጅ አልነበረም። በዋናነት የቸርች ላንጉጅ ግዕዝ ነው በዛጉዌ ዳይናስቲ ወቅት። the shift to the pilgrimages from the Holy Land to ላሊበላ ይላል። ከዚህ በፊት ወደ ላሊበላ ሽፍት ሳይሆን ለመጀመሪያ ጊዜ ነው በዛጉዌ ዳይናስቲ ላሊበላን በመመስረት ሁለተኛዋን ኢየሩሳሌምን የመገንባት የመተካት ሙከራ ተካሂዶ እንዲሁም ሞስት አቺቭመንታቸው የዛጉዌ ዳይናስቲ ሞስት አቺቭመንት የሚባለው the construction of Rock-hewn church ላሊበላ to replace ጀሩሳሌም ኢን ኢትዮጵያ ኢየሩሳሌምን ሁለተኛው ኢየሩሳሌምን ለመተካት ታስቦ የተገነባ ትልቅ ቤተክርስቲያን ነው ላሊበላ ቤተክርስቲያን። ሀያኛው ጥያቄ why did the medieval Ethiopian Christian kingdom rely on mobile courts ይላል። because እንግዲህ የሰለሞኒክ ዳይናስቲ በ1270 ዓመተ ምህረት በይኩኖ አምላክ ከተመሰረተ በኋላ the kings of Solomonic dynasty had no permanent capitals or they had ruling capitals ማለት ተንቀሳቃሽ ካፒታል ሲቲ ነበራቸው፣ ቋሚ የሚባል መቀመጫ ነበራቸው። ይሄ ለምን ይጠቅማቸዋል ነው? አንደኛውና ዋናው ጠቀሜታው ምንድነው? to control the different rebellions በተለያዩ አካባቢዎች የሚነሱ አመጾችን ለመቆጣጠር ነው። ሌላኛው ደግሞ to solve the problem of
ፕሮቪዥንስ የአቅርቦት ችግርን ሶልቭ ለማድረግም ይጠቅማል። የሴኩሪቲ ፕሮብለምን በዋናነት የሴኩሪቲ ፕሮብለምን ሶልቭ ለማድረግ በዚህ ምክንያት የሰለሞኒክ ዳይናስቲ ሩለሮች ዘሃድ ሞባይል ኮርትስ ምናልባትም ፋሲለደስ የተባለ የጎንደር ንጉስ ነበረ። የፋሲለደስ ጎንደርን ስታብሊሽ በማድረግ በ1436 ዓመተ ምህረት ካፒታል ሲቲ ለመመስረት ሙከራ ያደረገው። በብዛት ግን መሪዎቹ ፐርማነንት የሚባል ካፒታል ሲቲ አልነበራቸውም ነው። እነዚህ መሰረታዊ ምክንያቶች ናቸው። ቱ ሜንቴን ዳይሬክት ፕሬዠር ኤንድ አውቶሪቲ ኦቨር ዳይቨርስ ኤንድ ፋር ሪቺንግ ቴሪተሪስ፣ ኮሌክቲንግ ትሪቢዩትስ፣ ሴቲንግ ሎካል ዲስፒዩትስ፣ ዲስከሬጂንግ ሪቢሊየንስ እነዚህም ሁሉ ለመስራት ነው ሞባይል ኮርት ያስፈልገው ማለት ነው። ከዚህ በፊት ያሉ የታሪክ ትምህርት ይዘቶችን በመንካት እንደ ሪቪዥን የሚሆናቸዋል ብዬ በማሰብ እነዚህን 10 ጥያቄዎች በሰፊው ሰርተናል። ቀጣይ ሌሎችን ቀጣይ ፓርቶችን ለመስራት እንሞክራለን። ከዚህ በፊት ያሉ እስከ 10 ጥያቄዎችን እስከ ማብራሪያቸው ከዚህ በፊት ባሉ ሲሽኑ ለቅቄያለሁ። ይሄ ደግሞ ከዛ የቀጠለ ነው። ለዛሬ በዚህ በቃናል። መልካም ጊዜ። ቻው።